ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም እንደቀጠሉ ነው። ዛሬ ሐምሌ 10 ቀን ከግንባር የወጡ መረጃዎች እንደሚያመላክቱት በወሎ ቤተ አማራ አዲስ የውጊያ ግንባር ተከፍቷል። በጎጃም ደግሞ የውጊያ ቀጠናዎች አድማሳቸውን አስፍተው ቀጥለዋል። ከደጋ ዳሞትና ጮቄ ተራራ ዝርዝር የውጊያ መረጃዎችን ይዘናል። የህወሓት ታጣቂዎች በተንቤን ሀገረ ሰላም ከተማ በህዝብ ላይ ተኩስ መክፈታቸው ተሰምቷል። በተኩስ ሩምታው የሞትና መቁሰል አደጋ ተመዝግቧል። በሌላ በኩል በአዲስ አበባ ከተማ በነገው ዕለት ለሚካሄደው የተቃውሞ ሰልፍ ጌታቸው ረዳ ጥሪ ሲያቀርቡ ብልጽግና መግለጫ ሰጥቷል። መንገዶች ይዘጋሉም ብሏል። በዝርዝር ይደመጣል። የብልጽግናው አገዛዝ በሚቀጥለው አዲሱ ዓመት በኑሮ በጎበጡ ዜጎች ላይ አዳዲስ ግብር ሊጥል መሆኑ ተሰምቷል። ትዕዛዙ ከዓለም አቀፍ የገንዘብ ድርጅት IMF የተሰጠ መሆኑ ደግሞ አነጋጋሪ ሆኗል። በሌላ መረጃ የብልጽግናው አገዛዝ የከተማ ግንባርና ህዝባዊ እምቢተኝነት መውደቂያው ይሆናል ተብሏል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ሰፊው የኢትዮጵያ ህዝብ በአሁኑ ሰዓት በከፍተኛ የሰላምና ደህንነት እጦትም በከፍተኛ የኢኮኖሚ ፈተና ውስጥ ሆኖ በአማራ፣ በኦሮሚያ፣ በጋምቤላ፣ በአፋርና በቤንሻንጉል ክልሎች የእርስ በርስ ጦርነት ውስጥ ተዘፍቆ ባለበት ሁኔታ ብልጽግና በህዝብ ባልተመረጡ የምክክር ኮሚሽኑ ወኪሎቹ የሚያወጣው ህገ መንግስት የስልጣን እድሜውን አይሻገርም ተብሏል። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራ አዲስ የውጊያ ግንባር ሲከፈት በጎጃም የውጊያ ቀጠናዎች አድማሳቸውን አስፍተው መቀጠላቸው ታወቀ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም እንደቀጠሉ ነው። ዛሬ ሐምሌ 10 ቀን ከግንባር የወጡ መረጃዎች እንደሚያመላክቱት በወሎ ቤተ አማራ አዲስ የውጊያ ግንባር ተከፍቷል። እንደ ፋኖ ምንጮች መረጃ ከጋሸና ወደ ላሊበላ ሬሽን ለማሳለፍ በተንቀሳቀሰው የአገዛዙ ሰራዊት ላይ ጥቃት ተከፍቷል። ጥቃቱ በደፈጣና ቆረጣ ተጀምሮ ወደ መደበኛ ውጊያ ማደጉን የገለጹት የፋኖ ምንጮች በዚህ የማጥቃት ውጊያ በርካታ ሰብአዊና ወታደራዊ ቁሳዊ ጉዳት መመዝገቡን ገልጸዋል። የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ ሳምነው ኮር የፋኖ ኃይሎች በጋራ በመቀናጀት ከጋሸና ላሊበላ ሬሽን ለማሳለፍ በተንቀሳቀሰው የአገዛዙ ጦር ላይ ጥቃት የከፈቱት ዛሬ ሐምሌ 10 ነው። ውጊያው ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ከ30 ላስታ ወረዳ 025 ቀበሌ ድብኮ ከተማ ልዩ ቦታው ጸጋዬ ተራራ፣ ደጎሮ ማርያም ተራራ እና ገብርኤል ተራራ ላይ መካሄዱን የገለጹት የፋኖ ምንጮች በዚህ አውደ ውጊያ በአገዛዙ በኩል 16 ሞት ከ20 በላይ ቁስለኛ ኪሳራ መመዝገቡን ገልጸዋል። ከወደ ላሊበላ በኩል በስተጀርባ የመጣውን ያጋዙን ጦር ቦታ በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ21ኛ ተከዜ ክፍለ ጦር ሁለተኛ ሻለቃ የፋኖ ኃይሎች በዚህ አውደ ውጊያ ላይ ትርጉም ያለው ሚና መጫወታቸው በግንባር መረጃው ላይ ተመላክቷል። በሌላ ግንባር መረጃ በጎጃም ቀጠናዎች 3ኛ ቀኑን የያዘው ውጊያ ተጠናክሮ እንደቀጠለ ነው። ዛሬ ሐምሌ 10 ቀን ከሰዓት በኋላ በቀጠለው ውጊያ የፋኖ ዋና ማዕከል የሆኑትን ደጋዳሞትንና ጮቄ ተራራን ለመቆጣጠር በመድፍ የታጀበ ውጊያ ሲካሄድ መዋሉን ሰምተናል። በቀኑ የዜና ወጃ ሰዓታችን እንደዘገብነው ሌተናል ጀነራል መሐመድ ተሰማን ጨምሮ 5 ቁልፍ ጀነራሎች ውጊያውን በቅርብ ርቀት እየመሩት ይገኛል። ዳሞት፣ ስናን፣ ማቻከል፣ ሞጣ፣ ደንበጫ፣ ጮቄ ዙሪያ ዋና የውጊያ አካባቢዎች ሆነው መዋላቸውን ሰምተናል። በተለይ የደጋ ዳሞት ዋና መቀመጫ የሆነችው ፈረስ ቤት ከተማን ለመያዝ በርካታ ጦር ያዘመተው ምስራቅ ዕዝ ከፍተኛ ሰብአዊ ኪሳራ ማስተናገዱን የፋኖ ምንጮች ገልጸዋል። በተመሳሳይ መረጃ በዚሁ ቀጠና ዛሬ በኋላው ውጊያ በአስተርዮ በኩል የገባው የምስራቅ ዕዝ ጦር ከፍተኛ ሰብአዊ ኪሳራ አስተናግዶ ወደ ኋላ በማፈግፈግ ወደ ገረገራ ሄዶ እንዲሰፍር ተገዷል ነው የተባለው። በዚሁ የጎጃም ቀጠና ያገዛዙ ጦር ተማሪዎችን ሰብአዊ ጋሻ አድርጎ መጠቀሙ ተሰምቷል። በደጋ ዳሞት ግንባር በተካሄደው ውጊያ በአራት አቅጣጫዎች ለማጥቃት ሞክሮ ከወደ ፋኖ በተወሰደበት የጸረ ማጥቃት እርምጃ የተሽመደመደው ያገዛዙ ጦር የ12ኛ ክፍል ብሔራዊ ፈተና ተፈትነው ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎችን መያዣ በማድረግ ፋኖ በተማሪዎች ላይ አይተኩስም በሚል በሰብአዊ ጋሻነት ከፊት ከመሃልና ከኋላ በማድረግ እንደተጠቀሙባቸው ሰምተናል። ይህ ንጹሃንን ሰብአዊ ጋሻ አድርጎ መጠቀም በጦር ሕግ ደረጃ በጦር ወንጀል የሚያስጠይቅ እንደሆነ ይታወቃል። ከዚህ ቀደም በወሎ ቤተ አማራ የውጊያ ቀጠና ህፃናትን ከሰፈር አፍኖ ወደ ምሽግ በመውሰድና የህዝብ ማመላለሻ ተሽከርካሪዎችን አስገድዶ ከፊትና ከኋላ በማሰለፍ ከጥቃት ደፈጣ ለመዳን ከተደረጉ የፈሪነት እርምጃዎች ጋር ተዳምሮ የብልጽግናው መከላከያ ሰራዊት ዓለም አቀፍ የጦር ሕጎችንና ወታደራዊ የሞራል እሴቶችን ሙሉ በሙሉ በመጣስም በጦር ወንጀል ተግባር ላይ እንደተሰማራ ከግንባር የተገኙ መረጃዎች ያመላክታሉ። የብልጽግናው አገዛዝ በንጹሃን በተማሪዎችና በህፃናት ላይ እየፈጸመ ያለው ድርጊት በጄኔቫ ኮንቬንሽን እና በዓለም አቀፍ የሰብአዊ መብቶች ህግጋት ፍጹም የተከለከለና በከባድ የጦር ወንጀለኝነት የሚያስጠይቅ እንደሆነ የወታደራዊ ጉዳይ ተንታኞች ይናገራሉ።
የህወሓት ታጣቂዎች በተንቤን ሀገረ ሰላም ከተማ በህዝብ ላይ ተኩስ ሲከፍቱ፣ በአዲስ አበባ ደግሞ ጌታቸው ረዳ ለነገው የተቃውሞ ሰልፍ ጥሪ አቅርበዋል። ይህ ድምጽ በትግራይ ተንቤን ሀገረ ሰላም ከተማ የህወሓት ታጣቂዎች የግዳጅ ወታደራዊ አፈሳ ለማድረግ መንቀሳቀሳቸውን ተከትሎ ከህዝብ የገጠማቸው ተቃውሞና የተኩስ ሩምታ ነው። ትላንት ሐምሌ 9 ቀን በትግራይ ሀገረ ሰላም ከተማ ለግዳጅ አፈሳ በተንቀሳቀሱ የህወሓት ታጣቂዎች ላይ ህዝብ ተቃውሞ አሰምቶባቸዋል። በዚህ የተቆጡት ታጣቂዎቹ ወደ ህዝብ በመተኮስ ጉዳት ሳያደርሱ እንዳልቀረ ተጠቁሟል። እንደ አካባቢው ምንጮች የህወሓት ታጣቂዎች በከተማዋ ከአፈሳ ለማምለጥ ወደ ሞከሩ ሰዎችና ልጆቻችንን አትወስዱም ብለው ወደ ተጋፈጡ እናቶች የከፈቱት ተኩስ ንጹሃን ላይ ጉዳት አስከትሏል። የሟቾችን ቁጥር በትክክል ለይቶ ማወቅ ባይቻልም በተንቤን ሀገረ ሰላሙ ጥቃት የሞትና መቁሰል አደጋ መመዝገቡን ከአካባቢው ዜና ምንጮች ሰምተናል። የህወሓት የግዳጅ ወታደራዊ አፈሳ ጠንካራ ተቃውሞ ከገጠመው አካባቢ አንዱና ዋነኛው ተንቤን ሲሆን ባለፈው ሳምንት ተመሳሳይ የህዝብ ተቃውሞ በመቀሌ ከተማ መታየቱ ይታወሳል። የተንቤኑን የተለየ ያደረገው በተኩስ ሩምታ የታጀበ መሆኑ ተኩሱን ተከትሎ የንጹሃን ጉዳት መመዝገቡ ነው። ይህ በእንዲህ እንዳለ በነገው ዕለት በአዲስ አበባ ከተማ በመስቀል አደባባይ ይካሄዳል በተባለው ህወሓትን የሚያወግዝ የተቃውሞ ሰልፍ እንዳትቀሩ ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ጥሪ ያቀረቡ። ጌታቸው በይፋዊ መልእክታቸው ላይ እንደገለጹት በአዲስ አበባ የሚካሄደው የትግራይ ተወላጆች ሰላማዊ ሰልፍ የኋላ ቀርነት ኃይሎች ለመቃወም የተዘጋጀ ሰልፍ ነው ብለዋል። በአዲስ አበባ በሚኖሩና አገዛዙን በሚደግፉ የትግራይ ተወላጆች አስተባባሪነት ነገ ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊደረግ የታቀደውን ሰልፍ ከጀርባ የሚያስተባብሩት ሌተናል ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ መሆናቸው ይታወቃል። ብልጽግና በበኩሉ ካድሬዎቹ በነገው ዕለት መስቀል አደባባይ ላይ ተገኝተው የተቃውሞ ሰልፉን እንዲያደምቁ ትዕዛዝ መስጠቱን ምንጮች ጠቁመዋል። በይፋዊ መግለጫው ላይ ደግሞ ከጠዋቱ 12 ሰዓት ጀምሮ ሰልፉ እስከሚጠናቀቅ ድረስ ወደ መስቀል አደባባይ የሚወስዱ መንገዶች ዝግ እንደሚሆኑ በአዲስ አበባ ፖሊስ ኮሚሽን በኩል አሳውቋል። በአዲስ አበባ ከተማ የሚካሄደው ሰልፍ ጦርነቱን ከማስቀረት ይልቅ ሊያባብሰው እንደሚችል በስጋት የሚጠቁሙ የጉዳዩ ተንታኞች በበኩላቸው ህወሓት በትላንትናው ዕለት ያወጣውን የማስጠንቀቂያ መግለጫ ያነሳሉ። ህወሓት በአዲስ አበባ የተጠራውን ሰልፍ በመቃወም ለአዘጋጆቹ ማስጠንቀቂያ በሰጠበት መግለጫው ላይ እንዳመላከተው ሰልፉን ያዘጋጁት የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች መሆናቸውን ገልጿል። ይህን ሰልፍም የትግራይን ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ሲል አውግዟል። አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለት ኮንኗል። ይህ ክስተት በቀጣይ ሊጀመር ለሚችለው የሙሉ ግንባር ውጊያ ቅድመ ሁኔታ ምክንያት ሆኖ ሊያገለግል እንደሚችል የሚጠቁሙት የጉዳዩ ተንታኞች በሁለቱም ኃይሎች በኩል ለጦርነቱ አስቻይ ሁኔታዎች እየተፈጠሩ መሆኑን ያነሳሉ። የብልጽግና አገዛዝ በሚቀጥለው አዲሱ ዓመት በኑሮ በጎበጡ ዜጎች ላይ አዳዲስ ግብር ሊጥል መሆኑ ተሰማ። ትዕዛዙ ከዓለም አቀፍ የገንዘብ ድርጅት IMF የተሰጠ መሆኑ ደግሞ አነጋጋሪ ሆኗል። የኢትዮጵያን የኢኮኖሚ ሉዓላዊነት በፖሊሲ ደረጃ አሳልፎ የሰጠው የብልጽግና አገዛዝ በጦርነት ወጭ በደቀቀች አገር ላይ በኑሮ በጎበጡ ዜጎች አዳዲስ ግብር ሊጥል መሆኑ ተሰምቷል። በጉዳዩ ላይ የወጣው መረጃ እንደሚያሳየው በ2019 ዓ.ም በነዳጅ፣ በሪል ስቴት፣ በአልኮል እና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነ ተመላክቷል። ዓለም አቀፉ የገንዘብ ድርጅት IMF እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል። ይህም የኢትዮጵያ የኢኮኖሚ ሉዓላዊነት ተጥሶ የግብር ጉዳዮች በሌሎች የሚወሰንበት ሁኔታ እንደተፈጠረ ያመላከተ ነው ተብሏል። የብድሩ ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ የሚጠይቅ በመሆኑ ነው የሚሉት የምጣኔ ሀብት ባለሙያዎች በቀጣይ ዓመት የነዳጅ ድጎማው ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ በመሆኑ ዜጎች ለከፍተኛ የኑሮ ጫና እንደሚዳረጉ ያስረዳሉ። በተያያዘ በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ሲሆን ይህ እርምጃ በከተሞች ሊኖር የሚችለውን የሰራተኞች እንቅስቃሴ ገድቦ የሚይዝ ውሳኔው በተዋረድ ሰራተኛውን የህብረተሰብ ክፍል የሚጎዳ እንደሚሆን ነው የተገለጸው። የብልጽግናው አለቃ አብይ አህመድ በአንድ ወቅት የዓለም አቀፉን የገንዘብ ድርጅት IMF ብድር ቀላልነት ሲገልጹ ከIMF መበደር ከእናት መቀነት እንደመፍታት ነው ማለታቸው ይታወሳል። IMF እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። ይሁን እንጂ ዛሬ ላይ የዚያ ቀላል ብድር ዋጋና ቅድመ ሁኔታዎች በዜጎች ኪስ ላይ እየፈጠሩት ያለው ጫና ቀላል አለመሆኑን ብዙዎች እየተናገሩ ይገኛሉ። በየጊዜው የሚጨመሩ ታክሶች፣ አዳዲስ ቀረጦችና የዋጋ ንረቱ ሁሉም መነሻቸው የብልጽግናው አገዛዝ የሚከተለው የተሳሳተ ፖሊሲ ውጤት መሆናቸውን የምጣኔ ሀብት ባለሙያዎች ይናገራሉ።
ከቅርብ ጊዜ ወዲህ በሀገሪቱ እየተገበሩ ያሉ የፖሊሲ ለውጦች በተለይም የኤክሳይዝ ታክስ፣ የተጨማሪ እሴት ታክስ ማሻሻያዎችና የተለያዩ የአገልግሎት ክፍያ ጭማሪዎች ዝቅተኛና መካከለኛ ገቢ ያለውን ማህበረሰብ ክፉኛ እየፈተኑት ይገኛሉ። ከውጭ ምንዛሬ ተመን መለቀቅ ጋር ተዳምሮ የሸቀጦች ዋጋ በከፍተኛ ሁኔታ ጨምሯል። አገዛዙ በአንድ በኩል ቢሊዮን ዶላሮችን ያስወጡ ጦርነቶችን እንደቀጠለ ሲሆን፣ በሌላ በኩል ደግሞ የውስጥ ገቢውን ለማሳደግ ታክስ ያልነካቸውን ዘርፎች ሁሉ ወደ ታክስ መረቡ ለማስገባት የሚያደርገው ጥረት በንግዱ ማህበረሰብና በሸማቹ ላይ ድርብ ጫና ፈጥሯል የሚሉት የምጣኔ ሀብት ባለሙያዎች ለሁሉም ቀውሶች ተጠያቂው ስርዓቱ እንደሆነ ይሞግታሉ። ብድር ማግኘት ብቻውን መፍትሄ ሊሆን አይችልም ሲሉ የሚቀጥሉት ባለሙያዎቹ የብድሩ ቅድመ ሁኔታዎች በደሃው ማህበረሰብ ትከሻ ላይ የሚያርፉ ከሆነ የኢኮኖሚ ሪፎርሙ ትርጉም ያጣል የሚል ስጋታቸውን ያጋራሉ። ብድር ከእናት መቀነት እንደ መፍታት ቀላል ቢመስልም ከበስተጀርባው ያለው የክፍያና የሪፎርም ግዴታ ግን የኢኮኖሚውን ፈተና ወደ ዜጎች ደጃፍ ማድረሱ አልቀረም። ጥያቄው ታክስ መጣሉ ላይ አይደለም ሲሉ ሙግታቸውን የሚያጠናክሩ ባለሙያዎች ታክስ ለማንኛውም ሀገር ግንባታ ወሳኝ ነው ይላሉ። ሆኖም ዋናው ጥያቄ የተሰበሰበው ታክስ በአግባቡ ለህዝብ አገልግሎት ይውላል ወይ የሚለው ነው ሲሉ ጥያቄያቸውን ያስከትላሉ። በዚህ መሰል የሚሰባሰብ ታክስም ሆነ የብድር ብር ለሀገር ውስጥ ጦርነት ንጹሃንን ለመፍጀት የሚውል መሆኑን በማንሳት የብልጽግናውን አገዛዝ አውዳሚ ፖሊሲ እስካልተቀለበሰ ድረስ አደጋው ከዚህም የከፋ እንደሚሆን ያስጠነቅቃሉ። አክለውም ይህ የታክስ ጫና ዝቅተኛውን ማህበረሰብ እንዳያደቅ የተዘረጉ የደህንነት መረቦች የሌሉ በመሆኑ ቀጥተኛ ጫናው ሸማቹ ማህበረሰብ ላይ እንደሚሆን ይገልጻሉ። አድማጭ ተመልካቾቻችን በመቀጠል ከዚሁ መረጃ ጋር የሚያያዝ በከተሞች ያለውን ቀውስ የሚያመላክተው የባለሙያዎች አስተያየት ወደ ታከለበት ዜና እናመራለን። የብልጽግናው አገዛዝ የከተማ ግንባርና ህዝባዊ ቢተኝነት መውደቂያው ይሆናል ተባለ። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ አዙሪታዊ የኢኮኖሚ ድቀት ገጥሞታል። ይህን ተከትሎ ራበን የሚሉ የመንግስት ሰራተኞች ድምጽ፣ ቸገረን የሚሉ የነጋዴዎች ሮሮ፣ ስራ አጣን የሚሉ ወጣቶች ተበራክተዋል። ይህም ወደ ከተማ ህዝባዊ ቢተኝነት እንደሚያድግ ተጠባቂ ሆኗል። በተለይም በመሰረታዊ የፍጆታ ሸቀጥ እቃዎች ላይ እየታየ ያለው የዋጋ ንረትና ያጋዙ የታክስና ግብር ጭማሪዎች ህዝቡን ለከፍተኛ ምሬት የዳረገው መሆኑን ተከትሎ አመጽን ጠባቂ ክስተት አድርጎታል የተባለው የመንግስት ሰራተኞች፣ መምህራን፣ የግብርና ባለሙያዎች፣ የጤና ባለሙያዎችና ሌሎች ወራዊ የተገደበ ገቢ ብቻ ያላቸው ሆኖም በየዕለቱ በሚጨምር የዋጋ ንረት የሚሰቃዩ እነኛ አካላት ሰላማዊ ትግል በማድረግ ብቻ የስርዓት ለውጥ ማምጣት እንደሚችሉ ይታመናል። በተለይም ከ7 ሚሊዮን በላይ ዜጎች በሚኖሩባት በመዲናዋ አዲስ አበባ በኑሮ ውድነት የሚሰቃየው ዜጋ ወደ ህዝባዊ ተቃውሞ ለመግባት በሚያስገድድ ሁኔታ ላይ እንደሚገኝ ተመላክቷል። መረጃዎች እንደሚያሳዩት አብይ አህመድ ወደ ስልጣን ከመጡ ወዲህ ባለፉት 8 ዓመታት ውስጥ ተጨማሪ 40 ከመቶ የሚሆኑ ዜጎች ወደ ድህነት ወለል ወርደዋል። ይህ ከእርሳቸው በፊት ከነበሩ በድህነት ወለል የተመዘገቡ ዜጎችን ቁጥር ከግማሽ በላይ ጨምሮታል። በአሁኑ ሰዓት ከአጠቃላይ የኢትዮጵያ ህዝብ 1/4ኛው የውጭ ሀገራት የምግብ እርዳታ ጠባቂ ነው። 2/3ኛው ህዝብ በቀን አንድ ጊዜ ብቻ ምግብ የሚያገኝ የምግብ ሰቀቀናም ሆኗል። ከዚህ ቀደም የዕለት ምግብ እርዳታ በተፈጥሮ አደጋ፣ በድርቅ፣ በሰው ሰራሽ አደጋ መከሰት ምክንያት ይፈልጉ ከነበሩት በ12 እጥፍ በሚልቅ ሁኔታ በቤታቸው ቁጭ ያሉ ዜጎች የዕለት ምግብ እርዳታ ፈላጊ ሆነዋል። አብይ አህመድ የሚቀልዱበት የልማት ትሩፋትም ሆነ የበጋ ስንዴ ፕሮፓጋንዳቸው ከካሜራ ስክሪን ውጭ በዜጎች የጓዳ ህይወት ላይ ያመጣው አንዳች ለውጥ እንደሌለ ከገጠር እስከ ከተማ ያለው ህዝብ የሚመሰክረው እውነታ ነው። የብልጽግናው አለቃ በሚከተሉት የጦርነት ፖሊሲ ምክንያት ዜጎች በረሃብ አለንጋ የሚገረፉባት ኢትዮጵያ የሙያ ባለቤት የሆኑ ወራዊ ገቢ ያላቸው ሲቪል ሰርቫንቶች ሳይቀር በረሃብ ጦም ለማደር ተገደዋል። የመንግስት ሰራተኞች የምንበላው አጣን፣ ልጆቻችን ምን እንመግብ የሚሉ የሰቆቃ ድምጾችን በማሰማት ላይ ናቸው። ይህን ተከትሎ በመዲናዋ በረሃብ የሚሞቱ በተስፋ መቁረጥ ውስጥ ራሳቸውን የሚያጠፉ ዜጎች ቁጥር በመጨመር ላይ ነው ተብሏል። የኑሮ ውድነቱ በፈጠረው ጫና የተነሳ ቀን በመንግስት ስራ፣ ማታ በሴተኛ አዳሪነት የሚሰሩ ሴቶች ተፈጥረዋል የሚሉት የጥናት መረጃዎች ሁኔታው በከተሞች ከረሃብ ለማምለጥ የሚደረግ የመጨረሻው ውሳኔ ሆኖ ይታያል። በኢትዮጵያ አሁን ያለው የኢኮኖሚ ቀውስ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ነው የሚሉት የምጣኔ ሀብት ባለሙያዎች ቀውሱን ሲያስረዱ ሰላም የለም፣ ምርትም የለም፣ ገበያው ላይ አቅርቦት ባነሰበት ሁኔታ የገንዘብ የመግዛት አቅም በእጅጉ ወርዷል። ይህን ተከትሎ ወር ጠብቀው ገቢ የሚያገኙ የመንግስት ሰራተኞች ሳይቀርም ለከተማ ረሃብ ተጋላጭ ሆነዋል ይላሉ። ምርት በሌለበትና ኢኮኖሚው በወደመበት ሀገር ገበያውን ያጥለቀለቁ እልፍ አላፍ የብር ወረቀቶች ጥቂት ምርቶችን ሲያሳድዱ የሚውሉት በአብይ አህመድ የፖሊሲ ውድቀት የተነሳ ነው የሚሉት ባለሙያዎቹ በአጠቃላይ በሀገሪቱ ሰላም ጠፍቷል፣ ስራ አጥነት፣ የተደራጀ ሌብነትና አፈና ተንሰራፍቷል ብለዋል። ወጥቶ መግባት የማይቻልበት ሁኔታ በመፈጠሩ ኢኮኖሚው ደም
አሁንም ስሩ ተመቷል የሚሉት የምጣኔ ሀብት ባለሙያዎቹ በቀጣይ የከተማ ረሃቡ ከዚህም ሊከፋ እንደሚችል አስረድተዋል። ሌሎች የፖለቲካል ኢኮኖሚ ተንታኞች በበኩላቸው ከሰው ልጅ ሕይወት በላይ የመንገድ ዘንባባ ክብር ባገኘባት አዲስ አበባ ዜጎች ዲሞክራሲያዊ መብታቸውን በትግል ለማረጋገጥ ፈራ ተባ ቢሉ እንኳ ጊዜ የማይሰጠው የኑሮ ሁኔታ ሳይወዱ በግድ ወደ አደባባይ እንዲወጡ ያደርጋቸዋል ሲሉ ሁኔታውን አስረድተዋል። የከተማ ረሃብን ዘንባባ በማየት ማስታገስ አይቻልም፣ የራበውን ሆድ በምሽት የጎዳና ብልጭልጭ መብራት በማሳየት መደለል አይቻልም ያሉት ተንታኞቹ የሆድ ነገር ጊዜ የማይሰጥ በመሆኑ የከተማ ረሃቡ የከተማ አመጽ ይጋብዛል ሲሉ መጪውን ጊዜ ተንብየዋል። ብልጽግና በህዝብ ባልተመረጡ የምክክር ኮሚሽኑ ወኪሎቹ የሚያወጣው ህገ መንግስት የስልጣን ዕድሜውን አይሻገርም ተባለ። የአዲስ አበባ ሚዲያ ምክር ቤት ዛሬ ሐምሌ 10 ቀን 2018 ዓ.ም ባወጣው አስቸኳይ መግለጫው ብልጽግና በህዝብ ባልተመረጡ የምክክር ኮሚሽኑ ወኪሎቹ የሚያወጣው ህገ መንግስት የስልጣን ዕድሜውን አይሻገርም ብሏል። ሰፊው የኢትዮጵያ ህዝብ በአሁኑ ሰዓት በከፍተኛ የሰላምና ደህንነት እጦት በከፍተኛ የኢኮኖሚ ፈተና ውስጥ ሆኖ በአማራ፣ በኦሮሚያ፣ በጋምቤላ፣ በአፋርና በቤንሻንጉል ክልሎች የእርስ በርስ ጦርነት ውስጥ ተዘፍቆ ባለበት ሁኔታ ሐምሌ 8 ቀን 2018 ዓ.ም ተጀመረ የተባለውን ሀገራዊ የምክክር ጉባኤ ውድቅ ያደረገው ምክር ቤቱ ያገዛዙ የምክክር ኮሚሽኑ ወኪሎቹ በህዝብ ያልተመረጡ በመሆናቸው ጉባኤው እንደማይጸና ገልጿል። አገዛዙ የጉባኤውን ሂደትና ተሳታፊዎችን አስመልክቶ በኢትዮጵያ ሀገራዊ ምክክር ኮሚሽን አደራጅነት ለተከታታይ ሳምንታት በሚቆየው በዚህ ታሪካዊ ጉባኤ ላይ ከመላው ሀገራችን የተወከሉ ከ4000 በላይ ልዑካን በአንድ አዳራሽ ተሰብስበዋል በማለት መግለጹን ያስታወሰው ምክር ቤቱ የ138 ሚሊዮን ህዝብ እጣ ፈንታ ሁሉም የፖለቲካ ድርጅቶች በተሳተፉበት ነፃ ምርጫ በተመረጡ የህዝብ እንደራሴዎች ከመወሰን ይልቅ በ4000 የብልጽግና ተከፋይ ካድሬዎች ለመበየን ወስኖ የተዘጋጀ መሆኑን አረጋግጧል ብሏል። መግለጫው አክሎም የብልጽግናው አገዛዝ ከ4 ዓመት በፊት በሰየመው የኢትዮጵያ ሀገራዊ አርቃቂ ኮሚሽን ተቋማዊ ነጻነት እንደሌለው ከሚያመላክቱት ነገሮች መካከል የኮሚሽኑ አባላት በብልጽግናው ቁንጮ አብይ አህመድ ተመልምለው የተሰየሙ ከመሆናቸው ባሻገር አርቃቂ ኮሚሽኑ ያጠናቀቀውን ሰነድ የማጽደቅ ስልጣን የተሰጠው ለብዙሃኑ የኮሚሽኑ ተሳታፊዎች ሳይሆን የአንድ ፖለቲካ ድርጅት መሪ ለሆነው የሀገሪቱ ጠቅላይ ሚኒስትር መሆኑን አመላክቷል። በሌላ አነጋገር ጠቅላይ ሚኒስትሩ ካልተስማማ የኮሚሽኑ ስራ ውድቅ ይሆናል ማለት ነው በማለትም ሂደቱም ሆነ ውጤቱ የአንድ ግለሰብ ፍላጎት ብቻ የሚንጸባረቅበት መሆኑን ገልጿል። የአዲስ አበባ ሚዲያ ምክር ቤት መግለጫውን ሲቀጥል ሀገራችን ኢትዮጵያ ዛሬ ላለችበት ዘርፈ ብዙ ችግሮች ዋና አስኳል የሆነው ከ31 ዓመት በፊት በህወሓት መራሹ ኢህአዴግ በ1987 ዓ.ም በ2000 ያህል የኢህአዴግ ካድሬዎች ተረቅቆ የጸደቀው ህገ መንግስት መሆኑን ፀሐይ የሞቀው ሀቅ ነው ብሏል። እኛ ኢትዮጵያውያን በነፃ ምርጫ በተመረጡ የህገ መንግስት አርቃቂ ጉባኤ አባላት በነፃነት ያረቀቁት እና ያጸደቁት ህገ መንግስት በህዝበ ውሳኔ ህግ ማጽደቅ እንደቻሉት ጎረቤታችን የኬንያ ህዝብና ሌሎች በርካታ ሀገራት ልንሆን ይገባል ሲልም አመላክቷል። ይህን መስፈርት የማያሟላ ህገ መንግስት በኢትዮጵያም ሆነ በየትኛውም ሀገር ህገ ወጥ ነው ያለው መግለጫው ህገ ወጥ ስለሆነም ጊዜያዊ ነው። ዘላቂ ህገ መንግስት ከላይ የተዘረዘሩትን የዘመናችንን መስፈርቶች የግድ ማሟላት አለባቸው ብሏል። ብልጽግና በከንቱ እየባከነ ነው የሚያወጣው ህገ መንግስት የስልጣን ዕድሜውን አይሻገርም ሲልም ግልጽ አቋሙን አሳውቋል። በ1987 ዓ.ም ህዝብ ያልተሳተፈበት እና የኢህአዴግ ካድሬዎች ብቻ አርቅቀው ያጸደቁት ህገ መንግስት ሀገራችንን ለዘር ማጥፋት፣ ለእርስ በርስ ጦርነት፣ ለመበታተን አደጋ ያጋለጠና የሀገራዊ ህልውና አደጋ ምንጭ ሆኖ ሳለ ዛሬ አማራ ፋኖ ይህንን ጨቋኝ ህገ መንግስት ለመንቀል ነፍጥ አንግቦ እየታገለ ባለበት ወቅት የወቅቱ አገዛዝ ህዝብ ያልተሳተፈበትን ህገ መንግስት ለማጽደቅ ከላይ ታች ሲል በዝምታ ልናየውና ልናስተናግደው አይገባም ብሎ ምክር ቤታችን በጽኑ ያምናል ሲልም አቋሙን ይፋ አድርጓል። ስለሆነም መላው የኢትዮጵያ ህዝብ ያልመከረበትና ያልዘከረበት ህገ መንግስት በጥቂት ተከፋይ የብልጽግና ካድሬዎችና በብልጽግናው ቁንጮ አብይ አህመድ የግል ፍላጎት ለስልጣን ማጠናከሪያነት ካዘጋጁት የምክክር ኮሚሽን ጉባኤ አንዳች ረብ ያለው ቁም ነገር አገኛለሁ ብለህ እንዳትጠብቅ በጥብቅ እናስገነዝባለን ብሏል። አክሎም ያገዛዙ ስልጣን ማራዘሚያ ለመሆን ፈቃደኛ በሆኑት ሀገራዊ የምክክር ኮሚሽን አባላትን ተግባር የአዲስ አበባ ሚዲያ ምክር ቤት በጽኑ አውግዟል። መላው የኢትዮጵያ ህዝብ የዚህ ወጥመድ ሰለባ ላለመሆን አጠቃላይ ሂደቱን አውግዞ ትግሉን እንዲያጠናክር ሲል ጥሪውን አቅርቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር